ምንም ፔጀል እንዲህ ስልበት ትመጣለህ። የት ሄዳለህ? የትም አትሄድም። የትም አትሄድም። በተፈጠረው ነገር ምን ሆንኩኝ? ታመምኩ። መጥቼ እንዲያልኩኝ አልኳችሁ። እንደ ሌሎች ሴቶች ዘራ አልኩኝ። ወጣኝ። አልወጣኝም። አዎ ኪያን ፎሎ እናንተ እኮ ናችሁ የምታስታውሱኝ። ገባችሁ? ያ ነገር የት ሄደ? እኔ የምለው በእኔ ህይወት የምትኖሩ ሰዎች ግን ለማታዋጡም ገንዘብ ባክ ሰራተኛ ያው ታፈሱ እዚህ እና ላይን ስታዞረኝ ከውጭ አስመጣውና አበባ ይዘሽ ጠብቂኝ ብላኝ ነው። አሁን ቤቱ ጋር ነው የወጣችው። ከውጭ ነው የመጣችው። ነው ወደዚህ ታክሲ እንዳለ እናት አንቺ ነሽ። አንቺ አይደለሽ? አንተ ነህ እንዴ? አንተ አይደለም? እርሶ ናት? እርሶ እኔ የቤት ሰራተኛ ነኝ። የቤት አጋዥ። አዎ እርሶ ነው የደወሉልኝ? እርሶ ናት? ነው እንደዚህ ልብሽን ያጠፋው? ኢትዮጵያ ነው የሚኖረው ወይስ ውጪ? እንደዚህ አዎ ኢትዮጵያ ነው የሚኖረው? አዎ። ኧረ ጅቦ አይደለም። ያማችኋል እንዴ እናንተ? እንዴ ጅቦ አይሆንም። ጅቦ አስር ዴዚን በፎንቃ ያስለቀሰው ሰውዬን ለማወቅ ስራ ላይ ነው። ሆዳችሁን ከሚቆርጣችሁ ሳምንት በፊት እኔ ላይቭ with እሱ ሁልጊዜ I know now. That's Carlos right there. እኔ no እሱ አይደለም። ሚናስ my bad. ሚናስ ማለቴ ነው። ይቅርታ። አይደለም አክሊሉን የጠበሰችው እቺ ልጅ ግን ሄሊስ ካስዬ ሁላችሁ ዴቭ ነው 100% እያሉ ነው። ፋን ጆሲ in the house. Josie in the house. አይደለም ጆሲ አይደለም። ዳኒ ሮስት አዶናይ ኑሩልኝ ትሻዬ ዳኒ ሮስት ነው። በቃ ፈቀሽ አይኔ አይደክምም አይሰለችም ለአንድ አፍታ ከቶም አይረታ አለ እንደ በረታ ጉዳቴ ባንቺ ታየኝም ጉዳቴ ባንቺ አይሰማኝም ጉዳቴ ልረሳሽ አልቻልኩም ፍቅርሽ ረድቶኛል ልለይሽ አልፈቅድም ኪዳሽ ብሎኛል ደህናው መፍትሄው የሰው የለሞኝ የሰው የለሞኝ ከሀገር ወጥቶ በውጭ ሲገኝ እርስዎ ትልቅ ሰው አይደሉም? አሁን እኔ እኮ ግራ ገባኝ እኮ። አሁን ትልልቆቹ ሰዎች እንትን እያስተማራችሁ ነው። እኛም እንችልበታለን እንደ ወጣቶቹ መሆኑ ካልሆነ በስተቀር እንደ አለማፈሮት እንደው ሰው አልከበር አለ። ትልቁም ያው ትንሹም ያው። አሁን ምን አተው ነው እርሱ? አሁን ክሊፕ ነው ስልጣኔ እዚህ ላይ እኮ ነው የሚሰራው እኮ። ስልጣኔ በነገራችን ላይ ሰውን ለማስደሰት ብሎ መባለግ ስልጣኔ አይደለም፣ መዝናኛ ነው። ሊደበሩ ፈልገው ነው ምናምን የምትሉ ሰዎች አሉ። ከደበራችሁ ግቡና ተኙ። እናንተ እንደዚህ አይነት ሐሳብና አስተያየት አልቀበልም እኔ። ሊደበሩ ፈልገው ነው። ቢደበሩ በራቸውን ዘግተው 16 እንዲህ አይነት ቃላት ወደ ኮርኒስ እያሉ አይደበሩም እንደ ቤታቸው ውስጥ እዛው በገደል ማሚቱ
በእኛና በኔ ልጆች በእኛ በእናንተ በጨዋዎቹ ጆሮ ላይ አይን ላይ እንደዚህ አይነት መደበር ምንድነው? ምን አጥተው ነው እርሱ አሁን ምን ቸግሮት ነው? ይሄን ሁሉ ዘመን ከኖሩ በኋላ ምንድነው አሁን እንደዚህ የሚያስብሉት? እስከዛሬ በጎረቤት አፍርተዋል አንተን ምናምን እያሉ እየጠሩ እንደው አስበዋል። እነማዘርን ጠርተው አማጭም ቡናው ደርሷል እንዴ! ነውረኛ የመጨረሻ ነውረኛ። ባክግራውንድ የለውትም እርሶ። ባክግራውንዱ የተበላሸ ነው ይባላል የሰው ልጅ። ባክግራውንዱ ጥሩ አይደለም ይባላል። እርሶ ባክግራውንድ የለውትም። ምን አንደርግራውንድ ነው? ምን ይላሉ? እንዳው የትልቅ ሰው ቅሌታም እንዳው እንደዚህ አይነት ደግሞ ስልችት ያለኝ አሁን ስለው ስማ ውስጥ ምን ያደርጋሉ? ሐሽሽ ነው የሚጨምሩበት። ከዛ ሽሻ መስለሽ ስትቀምሺ ስትጦዢ የምታረጊውን አያውቅም። ራቆትሽን ይቀርጹታል። ይሄንን ከተናገርሽ ሚዲያ ላይ ልነቃለን እያሉ ብዙ ታሪክ ስለደረሰኝ ገና ይሄን የገረመሽ በልጄ መተሽ በኔ ለኔ ልጅ አይደለም ለዓለም ፌቨን እንድትደመጥ አድርጊያለሁ። እንኳን እኔ አምጬ ብዬ ለወለድኳት ልጅ ቀርቶ ለፌቨን ዓለም ላይ እንዲሰማ ድምጿን አድርጊያለሁ። ይሄም የኔ ልጅ ጉድ የመጨረሻ ለንደን ላይ መቀጣጫ ይሆናል። ከኔ ከሮማን ጋር የገጠማችሁት አልነካህም፣ ከነካኸኝ አስጨርሰሃለሁ። ሊያሾ 24 ዓመቷ ነው ልጄ፣ አዋልደሻታል። ከነሱ ጋር ስትገናኝ ሽወዝ 19 ከጭፈራ ቤት መልስ እነሱ ጋር ሄደች። ለምንድን ነው ግን በቢላ የምትበላው? ኑሮ እንደዚህ ሳል ያለ ኑሮ ስላለ ዴንጀረስ ነው ኑሮ። I have get to you to conflict. Stop it, በቢላ ይበላም። ስነ ስርዓት ያዣል። Stop it. ሚያው ሚያው መላዘዝ አቁሚ። በቢላ በልተን በፍጹም አይበላም። በጩቤ ጥርሳችን ፍቀን በቢላ በልተን ያደገ ሰው በቤንዚን ተሞጥተን Oh my god, ይሄ oh my god የሚያስብል ነገር ነው። አፋችን ላይ ለኩ ሰንሳል። Stop it. ቤንዚኑ ባላ በቤንዚኑ ስቶፕ ምን ትላለች ሴት ገዛ ይሄ በእውነት ነውር እኮ ነው። እንደዚህ አድርጎ ኬክ ይበላል። ዲስትሮይ እኮ ነው። እኔ አላደረኩትም። መጀመሪያም ያጋጠመኝ ኮላፕስ ኬክ ነው ነገራችን ላይ ዘመናችን እንዲህ አይነት ነገር ቆየን ካየን ልክ እንደዚህ ቆየን ካየን የሚዋጋ ቆየን ካየን የሚያናጋ ቆየን ካየን ሞልጋጋ። ምንድነው ሞልጋጋ? አንተ ምንድነው ባህላዊ ሰራተኛ የሰራት ህንጻ መስለሽ እንዲህ የፍሳሽ ማስወገጃሽ አይሆን ቦታ ላይ ተተከለው? ትንሽ ቆይተሽ ለሰላምታ እንኳን የሚመጣ ሰው ይከብደዋል። ምክንያቱም እንደ ጦር ቀጥ ብሎ ቆሞ በስለት ተወግቶ ማረሚያ ቤት ገባች የሚል ወሬ እንዳንሰማ ሰው ሰላም ባትይ ጥሩ። ምንድነው እንደዚህ? ቴንክ ዩ። የልኡካን ቡድን በህይወት ዘመኔ በኢትዮጵያ በአገራት ልኡካን ቡድን እንደዚህ ለዓለም አቀፍ ስብሰባ ራሱ እንደዚህ የልኡካን ቡድን ሲሄድ አይቼ አላውቅም። ሲጀመር የልኡካን ቡድን የሚላኩት ሰዎች የማይመለከተው ሰው የሚላከው የልኡካን ቡድን የሚስታቸው አጎት፣ ያጎታቸው ልጅ፣ የልጃቸው ጓደኛ እንዴ በስመ ኢትዮጵያ ነው እንዴ ለልጃችሁ ጓደኛ ዘመድ የምታፈሩት ጎበዝ እጮኛዋ ወይ ለምን አትታጭም? ግን ጥሎሽ ለምን አታረጉላትም? የፓሪስ ኦሎምፒክን ትሄዳለች። ምን ይዛችሁ መጣችኋል? ጥሎሽ ኦሎምፒክ ቲኬትና ባጅ ይዘን መተናል። ሰውየው እዚህ ነው፣ ባጁ ፓሪስ ነው። ሰውየው ፓሪስ ነው ወይ ባጅ የለው ከበር ላይ ተመልሶ እግዚአብሔር ይስጥልኝ ተዘግቶበት ይመለሳል። እንደ ዘንድሮ አይነት ውርደት ሰምቼ አላውቅም። ምን አይነት ምን ጉድ ናችሁ? ምንድነው ጉዱ? ይሄ እኮ አይመጥነንም እኮ። ትልቅ ሀገር እኮ ነው ያገር እኮ። አሁን ሲጀምር ሲመረጥስ ራሱ እኔ አትሌት ማቀው በፊት አትሌቲክስ ፌዴሬሽን አሰልጣኝ የለውም እንዴ? ባሎች ናቸው አሰልጣኞች እንዴ? ስንቱን ነገር ነው የምታሰለጥናት የኔ ጌታ? እንዴት ነው ነገሩ? አሁን የምራ አሰልጣኝ ሚስትህን እንደው አደባባይ እንጦጦ ጫካ ውስጥ ከሌሊቱ 11 ሰዓት ላይ በቃኝ ደከመኝ ልወድቅ ነው ያለች እንደው ደንክ ተፊያታለሽ እንጂ ዛሬ ትራክ ካልጨረስሽ በስተቀር ብለህ ዘራፍ ትላለህ አትልም። ሃኒ ቤቢ ሁኔታ አለው እንዴ? ሌላ አሰልጣኝ እኮ ታፍ ነው። ባሏ አሰልጥኗትማ ነው ምናምን ሊግ ያሸነፈችውና ዴንማርክ ሮጣ ያሸነፈችው ምትለኝ የዴንማርክና የምናምን ሊግ ሩጫ የማራቶን የኦሎምፒክን የሚያክል ሂት የለውም። ኦሎምፒክ በጣም ጠንካራ ሩጫ ነው። ዓለም ላይ ቤስት የተባሉ አትሌቶች የሚሮጡበት ነው። የገባቸው ሀገራቸውን የሚወዱ ሰዎች ለሀገራቸው ክብር የሚጋደሉበት መድረክ ነው ኦሎምፒክ።
እንደ ምናምን ማራቶን እንደ ምናምን ውድድር እንትና ቤት ውስጥ ውድድር የኩዌት የኳታር የምናምን የከበደ በቀለ ብለን እንዳታስቡ። እሱ ውድድር ስላሸነፍ ኦሎምፒክ ታሸንፋለህ ማለት አይደለም። ሬዲዮ ላይ ሲሰማ ነበር አትሌት ከሊት 3 ነገር ነው የምትሮጠው ኖ ሁለቱን ትሮጥና አንዱን ለአትሌት ከሊት ተውላት አሰልጣኙ ገብቶ አንተውም እንዴ ባልየው አንተ ማታውም ማን እንስተዋል ትራክ ላይ የምትመርጧቸው ሰዎች የዛሬ ስንት ዓመት ትራክ ላይ ሲጓተቱና ሲደባደቡ የነበሩ አትሌቶች ዲሲፕሊን የሌላቸው ሰዎች እንደዚህ ሲጓተቱ የነበሩ እንደነዚህ አይነት ሰዎች መርጣችሁ አስገብታችሁ ታስኬዳላችሁ። ምንድነው የማን ኃላፊነት ነው? ከፌዴሬሽኑ ጀምሮ ከኦሎምፒክ ኮሚቴው ጀምሮ መስተካከል አለበት። በትክክል መስመር መያዝ አለበት። የኢትዮጵያ ሕዝብ እስከሚወክል ድረስ የኢትዮጵያ ሕዝብ የማይወክልና ኢትዮጵያ የሚለውን ማሊያ ማትለብሱ ከሆነ 90ኛ መውጣት የሚቻል የፈለጋችሁበት ዓለም መሮጥ ይቻላል። እኛ ኮንሰርን የሚያደርገን የዚችን ሀገር ባንዲራና ማሊያው ተለብሶ ተወክሎ የሚኬድ ከሆነ ግን ስርዓት መኖር አለበት። ክብራችን መጠበቅ አለበት። እያንዳንዱ ሰው መጠየቅ አለበት እዚህ ውስጥ። እቺ ሀገር ከዛ ከነበረባት የስፖርት ከፍታ በአትሌቲክስ መድረክ ላይ ከነበራት በዚህ ደረጃ ልትወርድ አይገባትም። በጣም የደከመ ውጤት አግኝተ አሸንፈናል የሚል መዝሙር መክፈት በጣም የመጨረሻ ራስን ማታለል ነው። ምንም ያሸነፍነው ታሪክ የለም። እንደዚህ አይነት ማሸነፍም አይቼ ማላቅም ሰብጄ ማላቅም ሲጀምር መጥራት አለበት። ማን ኦፊሻሎቹ መስተካከል አለባቸው። የሚነሳው መነሳት አለበት። ይሄ የላይፍ ታይም ሰርቪስ አይደለም። በህይወት ዘመን ሙሉ የምትሾምበት የማትወርድበት ንግስና አይደለም። የምርዛ ፖዚሽን ላይ የምትቀመጡት ስፖርቱን ወዳችሁት ከሆነ ስፖርቱን ማሳደግ ነው አላማችሁ የሚሆነው። ስፖርቱ ከፍ ሲል ማየት ነው አላማችሁ የሚሆነው። እቺ ሀገር ትልቅ መዳሊያዎች ስታገኝ ነው አላማችሁ የሚሆነው። ስፖርቱን የሚወድ ሰው ለሀገሩ በጎ የሚመኝ ሰው ማሳደግ የሚፈልግ ሰው እየገደለው እንደሆነ እሱ ቁጭ ብሎ አንድ መዳሊያ ያመጣ እንደሆነ ካወቀ ራሱ ይቅርታ አድርጉልኝ እዚህ ቦታ አይገባኝም ብሎ መሄድ እኮ ነው ያለበት። እውነታው ግን አትወደውም ስፖርቱን ራስን ነው የምትወደው። እዛ ጋር ተቀምጠ መገኘቱን ትፈልገዋለህ። ሲምፕል። ስለዚህ ከሀገር ስለማትበልጥ ማንም ሰው ከሀገር ስለማይበልጥ ኖርማሊ የሀገሪቱ አድቫንቴጅ ጥቅም የሚጎል ከሆነ መነሳትና ቢያንስ የተሻለ ሰው መሞከር መቻል አለበት። Okay, so hi everybody. Okay. Okay, so hi everybody. I am applying for the $50,000 scholarship. The prompt of the question was, who's your biggest inspiration? My biggest inspiration is my dad. Do you love me, Dad? Yep. Sure. My dad's been through a lot. He's been doing a lot for us since we were little. We came to America in 2003. Once we got out here, my dad started working like little jobs. He used to work at a bookstore, and then he started working other jobs. But then he got fired one day, and then he started stealing from Walmart, and he started stealing from Stealing? He started stealing from Walmart and selling the stuff again that he stole, and that's how he made money for me and my school. Stealing? Dad, ምን አይነት አሜሪካን ውስጥ እንደዚህ ውሸት የለም። Stealing money? How are you stealing money? እንዴት ነው proud የምትሆኙ በሌባ? Dad, I'm proud of you because you made it for me. You did it. No, I'm not stealing anything. Post እንዳታረገ ይሄንን ነገር. He didn't steal, y'all. He's actually a very good father. No, don't post it. Yes, your own dignity. Are you gonna give me $50,000? No, your own dignity no lose እያረግሻለሽ. I'm not stealing money. I know. Then why you posting for like stealing money? You should never do. ከወልማት ሰርቆ እንደዚህ ለኛ እንደዚህ ያረጋልን ብለሽ ትያለሽ? It's a prank. I don't like post እንዳታረጊ. Okay. Prank ነው ቢሆን. I won't. Come on. There's no way this is real, bro. There's no way. Sheen. Indeed. Shame yellam. Dignity yellam, Becca. They copied our whole flow, word for word, bar for bar, bro. This is crazy. Indeed. Look at the pride in their face, bro. The poses, the stance, hand in the pocket, everything, bro. Knowing you're sporting somebody else's culture, bro. That's my Y'all can't tell me that's not ugly lips, bro. Matter of fact, I'm about to pull it out right now. Y'all can't tell me that's not ugly lips. Y'all can't tell me that's not ugly lips. Abishaj, I promise you, if I see any of y'all wearing this right here, lifetime ban. No negotiations at all. Your Abishaj card will be banned for life. No grad parties, no wedding, no shim, nothing. And it'll be one thing if they had Abishaj models. Maybe I'll let it slide. But they have these calling that. Yo! ምንድነው?